ላጉል አበላሸችኝና ሰዓቱ አይዳ ምናምን ነው ያርነኝ። የት ሀገር ነሽ አንቺ? መጀመሪያ ወደ ሳውዲ ከመሄድሽ በፊት የት ሀገር ልጅ ነሽ? እኔ ወደ ሰቆጣ። ሰቆጣ። ኦኬ። በምንድን ነው ሄድሽው ሳውዲ? በባህር ነው በኤጀንሲ ነው? እኔ መጀመሪያ ወደ ከሚሴ ነው ስሰራ የነበረው። በ13 ዓመቴ ነው ከሀገር የወጣሁትና ከሚሴ ነበር ስሰራ የኖርኩት ከሰው ቤት። ደላላ ነው ወደዚህ የላከኝ። ሰርተሽ ተለወጪ። በባህር ወይስ በፕሌን? በፕሌን ነው የገባሽው ሳውዲ ወይስ በባህር በእግርሽ? በባህር ነው የመጣሁት። ኦኬ እሺ። ከዛስ? እና ከዚህ እዚህ ሀገር ካመጣሁ 6 ዓመቴ ነው። እኔ እዚህ ሀገር ማንም ይረዳኝ የለኝም። የተጠጋኋቸው ሁሉ ይክዱኛል። መጨረሻ ላይ የሆነ ጓደኛ አግኝቼ ነበር። እሷ አገናኝታኝ ነበር። ሰው ካለለሽ ልዳርሽ እና ዘመዴን እንደዚህ ነው ተለወጪ፣ እሱ ይረዳሻል፣ ጥሩ ሰው ነው ብላኝ ነበር ያገናኘችኝ። እና እኔ ደግሞ እሱን እሺ ብዬ ምስት አለው 2 ልጅ አለው። ሸሪያ ስለሚፈቅድ በራሴ ስለሆነ የምስተዳድረው እኔ ምስት ቢኖረው ችግር የለብኝም። ምክንያቱም በራሴ መቋቋም ነኝ። የሱን ገንዘብም አልፈልግም። በራሴ የሰራሁትን የለፋሁበትን እንዲያረግልኝ ነበር የፈለኩት። እኔ ምስት ኖሮ ችግር የለብኝም። ከሱ ምንም በራሴ ሰርተሽ ብትቆሚ ከሆነ ባል ለምን አስፈለገሽ ታዲያ? ወንድ ለምን አስፈለገሽ? እማውቀው ሰው የለኝም። ለዛ ነው አግብቼ ትንሽ ቢረዳይ በማለቴ ነው። ዘመድ የለኝም። ይረዳሽ ጉልበቱን ፈልገሽ? አይዋ እንዲረዳ ይፈልጌ ነው። እንዲላላክልሽ አንቺ ሰርተሽ መዳም የምትሰጥሽ ደሞዝ ላይ መግዛት የምትፈልጊውን እቃ ሄዶ እንዲገዛ እንዲያመጣ ምናምን እንዲላላክልሽ በጉልበቱ እንዲያገለግልሽ ባል ይፈልጋል። በዲኔ እንዲጠነክርም ፈልጌ ነው። ምክንያቱም ብቻዬን ስለሆንኩኝ አግብቼም ጠነክራለሁም ትዳርምዬም ወልጄም ወደፊት ልጆቼንም በራሴ እኖራለሁ ብዬ ነው። ብቻኝነት አይሰማኝም ብዬ ነው። በዛ ነው። ስለዚህ ሚስትም ቢኖረው ችግር የለብሽም። ችግር የለውም። የሚያደራርሰን ነገር የለም። የእሷ የብቻ ነው፣ የራሴ የብቻ ነው። ምንም የሚያገናኘን ነገር የለም። የሚያደራርሰን ነው የብቻ ቤት። አዎ እሷ የራሱ የብቻ ቤት አለው። እኔ ደግሞ የለኝም። እንዲሰራልኝ ተግጄ ስለማልከካ አይቀድም በጓደኛም ስለተከዳው አሁንም አግብቼ ልሞክርና ትዳር ካስኩኝ ይሆንልኛል በማለቴ ነው እዚህ ውስጥ የገባሁት። ስንተኛ ሚስት ሆነሽ ገባሽ? ሁለተኛ ነኝ። እሱ ምናዊ ነው ዜግነቱ? እሱ ኦሮሞ ነው። ወደ ጨፋ ነው የሚኖረው። ወደ ማሪ ኦሮሞነት ዜግነት አይደለም ብሄር ነው። እኔ የጠየኩሽ እሱ ምናዊ ነው ዜግነቱ ነው እንጂ ያልኩት ምንድን ነው ብሄሩ አላልኩም። ኢትዮጵያዊ ነው ማለት ያለብሽ። ስለዚህ እሱ ኢትዮጵያዊ ነው፣ ሀበሻ ነው። ኢትዮጵያ ነው፣ ሀበሻ ነው። እሺ ከዛ ሁለተኛ ሚስት ሆነሽ ገባሽ። ከዛስ ምን አረገልሽ? ቤት ተከራየልሽ? አስተዳደረሽ? ምን ረዳሽ? ሀገር ላይ ነኝ እኔ እሱም እዚህ ነው የሚሰራው፣ እኔም እዚህ ነው የሚሰራው። ምስቱ ኢትዮጵያ ናት ያለችው፣ 2 ልጅ አለው። እኔ እዚህ እሰራለሁ እንዲይዝልኝ የሰራሁበትን ይዞልኝ አላህን እፈራለሁ። እሱ መጀመሪያ ገንዘብሽን የምትሰሪውን ቦታ ገዛልሻለሁ ብሎ ነበር ቃል የገባልኝ። ዘመዱም እንደዚሁ መክራው አደራ ብለው ነበር እና እሺ ካለ በኋላ መጨረሻ ላይ መጀናጀን አልፈልግም፣ እንደዚህ ሐራም ነገር አልሰራም፣ ቤተሰብ ጠይቀህ ኒካ ተሳስረን እንትን እንላለን አልሁት። እሺ ብሎ ኒካ ተሳሰርና ከዛ ያነ በዛት እንትን ከተጋባን በኋላ እኔ መውለድ ፈለኩኝ። ምክንያቱም ልጅ ካወለድኩኝ እሱ እንደዚህ አይጎዳኝም፣ ካሳለፍኩት መከራም እንዳይመጣብኝ ልጅን ከያየሁም ጠነክራለሁ። ልጅ ከወለድኩኝ ትቶኛ አይሄድም ብለሽ ስላሰብሽ ልጅ መውለድ አሰብሽ? እሺ ከዛ እሺ ብዬው እንትን አረገዝኩኝ። አረግዤ እንዳለ ካረገዝኩ በኋላ ጸባይ የተቀያየረ መጣ። እኔ ስራ ነኝ እሰራለሁ፣ ስራ ፈትቼ አልቀመጥም፣ አርግዤም እሰራለሁ። እሱንም አብሽር እያልኩ እሰራለሁ። መጨረሻ ላይ እያረገዝ እንዳለ ህመም እየተሰማኝ ይከለከለኛል ሐኪም ቤት። በራሴ በላቤ ነው እኔ ምስተሽፋ ላይ ነው ህመም እየተሰማኝ ነው ስለው እነሱ አላህ ናቸው እንደ ዝም ብለሽ ስሪ ስራሽን ይለኛል እያልኩኝ እሺ ብዬ ስራዬን ሰራው። 9 ወር ሙሉ እያመመኝ ህመም ተሸክሜ ስራ እየሰራው ሙሉ ምንም ሆስፒታል ሳትሄጂ ሆስፒታል አላህ ናቸው ወይ አትሄጂ እያለሽ ህመምሽን ተቋቁመሽ መዳም ቤት እየሰራሽ 9 ወሩን ጨረሽ?
ዋው 9 ወር እያመመኝ ህመም ተሰምቶኝ 1 ቀን 2 ቀን ጠየቅኩት ከለከለኝ። خلاص ትዳሬን አላበላሽም ከዚህ ካረገዝኩ አርግዣለሁ ጥሎኝ ይሄዳል ብዬ ህመሜን በውስጥ አፍኜ 9 ወር ሙሉ ሰራው። መጨረሻ ላይ መውለጃ ሲደርስ ወረድኩኝ። ህመም እየተሰማኝ አሁንም ልሄድ ስለው መውለጃሽ ደርሷል እኮ አሁን ምን ትሰሪያለሽ? ብር ማባከን እሱ ብር እያጠራቀመ ነው ለራሱ የራሱን ሀጃ ለማሳካት እያጠራቀመ ነው። ያንቺን ብር ማለት ነው ያንቺን ደሞ አይዋ የሱን ብር ነው ያላየሁም። ጥቁር ይሁን ነጭ ይሁን ያላየሁም። በገዛ በላቤ ነው የለመንኩት። አዎ ሲጀመር የሱን ብር ፈልገሽ አይደለም የተጋባሽው አንቺ አጋዥ ፈልገሽ ነው የሚያጠነክርሽ። አጋዥም ሐቀኝነቱም ነው የፈለኩት። በቃ እንደ ሰው አላህን ፈርቶ ትዳራችን ይዘን ወደፊት እኔም በዲን እንዲያጠነክረኝ ወደ ቤተሰብ እንዳልሄድ ዲኔን እንዳልቀይር በማለት ነው እኔ ውስጤ ማጠንከር ያዝኩ። እንደዛ አስቤ ነበረው እና መጨረሻ ላይ ወለድኩኝ። እንትን ለወልድ አካባቢ ወረድኩኝ። ምንም ሰው እንትን አዋላጅ ደግሞ ጠራልኝ ስለው የማታውቅ አዋላጅ ነው የጠሩልኝ። ምናዊ ናት አዋላጅ? ኢትዮጵያዊ ናት? ሱዳኒ ናት? ፊሊፒኒ ናት? ምንድን ናት አዋላጅ? ኢትዮጵያ ናት። አማርኛ ብዙም አትችልም። ኢትዮጵያ ናት። ወደዚህ ነው እዚህ ነው ሪያል ነው የምትለው። ተሳስቶ ቤት ውስጥ እሷ ናት ያዋለደችሽ? እሷ ናት የምትተው ነበር። እሷ ደግሞ አታውቅም። አጉል ገን ህመም እየተሰማኝ እንዳለ ምንም አታውቅም። በእጇ ዝም ብላ አጉል አበላሸችኝና ሰዓቷ ሄዳ ምናምን ነው። መጨረሻ ላይ ሽሜሽና ሐኪም ቤት አስፋልት ላይ ጥለውኝ ሄዱ። ሰዋክ ከአቅሟ በላይ ሲሆንባት ሆስፒታል በር ላይ ጣሉሽ? ይሄ አታውቅም። መወላጃ አታውቅም። ሰውም የለኝም የሚረዳኝም የለም። እዛው ጃዛ ቤት ነው ያገዙኝና አስፋልት ላይ ወስደው ሲጥሉኝ የሚያስገባኝ አጥቶ ተቸግሬ በግድ ገባሁኝ። እነሱ እንዳይያዙ ነው መኖሪያ ፍቃድ ስለሌላቸው ከዛ ሰዓት በር ላይ ጣሉሽ? ይቃማለው እዛው ወስደው ጣሏት ብለው ሊሆን ይችላል። ኦሮምኛ ስለሚያወራ አልችልም እና እዛ አስፋልት ጣሉኝ። ሰዓትን ሲል አነሱኝ። እዛው ሰዓትን ሲል ወለድኩኝ። እዛው ሐኪም ቤት ለወራ አካባቢ አሁን በሰራሁበት መልሼ ከፍዬ ወጣሁኝ። 3000 ከፈልኩኝ። ከዛ መጥቼ ምንም የረዳኝ ነገር የለም። የወልጅ መጥቶ አረዳኝ። ካለብዛ ነጥሻለሁ ሙታጅ አንቺ ነው ማሪ ቆይ ነው ቅርታ። እሺ ሆስፒታል ውስጥ ነው የወለድሽው? ሽመሽን ወለድኩኝ። ሽመሽን ከዛ ወር ተቀመጥኩኝ። ልጄም ታመመ በጣም ልጅ ስለሳበችው ልጄ በጣም ታመመ። ወር ተቀምጫለሁ ለልጄ ስል ልጄ ትንሽ ስለሳበችው ትንሽ የጭንቅላት አመልያ አድርገውት ነበር። ልጅሽን ቤት ውስጥ አዋላጇ ስለጎተተችው ጭንቅላቱ ተበላሽቶ ኦፕሬሽን ተደረገ? አይዋ አመልያ ተደርጓል በሁለት ጎን። እና የዛን ልጅም በወሩ ሰጡኝ። ከዛ ወደ እስር ቤት ሊወስዱ በወር ተቀምጬ ልጄን ሰጡኝ። ልጅሽ ደህና ነው አሁን ምንም በሽታ የለበትም አሉኝ። እኔም ደስ እያለኝ አሁንም ወጣው በሰራሁበት ብር መልሼ ከእስር ቤት ሲወስዱኝ ደላላ ወጣኝ። ምክንያቱም ሀገር ገባ መግቢያ ስለሌለኝ ደላላውን ለምኑ አስወጣኝ። እሱንም ለምኜ አገር ብገባ መግቢያ ስለሌለኝ ማለት የወለዱሽ እናትና አባትሽስ ቤተሰቦችሽስ? እነሱ ክርስቲያን ናቸው። ያኔ በሃይማኖት ባለው አልችልም መጠጋት እኮ። እሺ ችግር የለውም። ቤተሰቦችሽ ከክርስትና ወደ እስልምና ስለቀየርኩኝ አያስጠጉኝም ብለሽ ካሰብሽ ኢትዮጵያ ሀገርሽ ነው። ቤት ተከራይተሽ መኖር ትችያለሽ ባለሽ ብር ለደላላ ከምትከፍሉ። አንቺ ፈርተሽ ነው እንጂ ቤተሰብ በልጁ አይጨክንም። ኤኒዌይ እሺ። ከዛ ለደላላ ከፍለሽ ከእስር ቤት አስወጡሽ። ከዛ ወዴት ሄድሽ ከነ ልጅሽ? ኢጃዛ መጣው እሱንም ወጥቻለሁ። እሱም አወጣኝ። ከዛ በዛም ተደዋውሎ ይሄን አልክደውም ተደዋወለልኝ። በዚህ ወጣሁኝ። በራሴ 3000 ከፈልኩኝ። ከዛ አልመጣም
እንደዛው ወጥቼ ወላሂ ደስተኛ አይደለም፣ አልመጣም። ይሁን ችግር የለውም ይለፈው ብዬ ዝም አልኩት። ምንም አልወቀስኩትም። ምክንያቱም ለልጅም ለራሴም ማጥበቅ አለብኝ ትዳሬን ብዬ በውስጤ ያስኩኝ ስሜቴን ምቅ አድርጌ ከዛ እንደዛ 10 ቀን ተቀምጬ 2 ወር ሙሉ እንቅልፍ አልተኛም። ልጄ ያለቅሳል ሆዱን እየቆረጠው መጨረሻ ላይ ስራ እየሄድኩኝ አረብ ቤት እየሄድኩኝ 10 ቀን ተቀምጬ እያዛ ልጁን ይዘሽ ነው የምትሄጂው አረብ ቤት? አዎ እየሄጃለሁ። ከዛ 4 ወር ሰራው። 4 ወር ከሰራው በኋላ ሴትዮ አልፈልግም ያለ ጊዜ ከላስ ወዲ ልላከው ብዬ እሱን እንላከውና እናቶቹ ጥሩ ናቸው ብዬ ለመንኩት። እሺ እንላከው አለኝና አንድ ወላሂ ምንም ያገዘኝ ነገር የለም። ለልጅ ሐሊብ ሱብሃንአላህ የሰው ልጅ ምን እንጃ ምን እንደምል ራሱ ግራ ይገባኛል። እንደዛ እየተቸገርኩኝ ምንም ያገዘኝ ነገር የለም። 4 ወር ሰርቼ ስራዬ ሲበላሽ ለመላክ ተበድሬ ፈራርሼ ልጄንም በሰራሁት ለሐሊብ ነው የቻልኩት። ሐፋዛም ውድ ነው፣ ሐሊብም ውድ ነው። ለልጄ ብቻ ነው የቻልኩት። 4 ወር ሰርቼ ለራሴ ለልጄ ሊሄድ ሲል ደግሞ ተበድሬ ላኩት። 4000 ተበደርኩኝ። ይሄን ሁላ ስበድር እሱ የሚሰራው ወት እንደሚያደርግ አላውቅም። ሱብሃንአላህ የሰው ልጅ ጨካኝ ነው። ከዛ ልጅሽን የት ላክሽ? እናቱ ጋር ላኩት እንዳይቸግረኝ ብዬ እናቱ ጋር ላኩኝ። ጀዋድ ላኩለት። ምን የራስሽ ቤተሰብ ጋር አትልኪም? የኔ ቤተሰቦች ብዙ አይደሉም፣ ከኔ ጋር እንደዋወልም። ሃይማኖት እኛ ሀገር ሙስሊም ያንቺ ሃይማኖትሽን ቀየርሽ፣ ችግር የለውም መብትሽ ነው። እምነት የግል ነው፣ ማንም አይናገርሽም። እሺ ቤተሰቦች ግን ህፃን ልጅሽን ደግሞ በራስሽ ሃይማኖት አድርገሽ ሙስሊም ከሆንሽ ሙስሊም አድርገሽ ቤተሰቦችሽ ጋር ትልኪያለሽ። ድንገት ቤተሰቦችሽ የራሳቸውን እምነት ካረጉብሽ ስትገቢ በገባሽ ሰዓት ክርስትና ምንድነው እነሱ ክርስትና ካስነሱ አንቺ መልሰሽ ሙስሊም ታደርጊያለሽ። ችግር የለውም። ግን ለምን የራስሽ ቤተሰብ ጋር ላክሽም ልጅሽን? እኛ እነሱ ጋር አልደዋወልም። ሁለተኛ ደካማ ናቸው። ሃይማኖትሽን ለምን አልቀየርሽም ተብዬ ብዙ ተጣልተናል። ያኔ ብዙ አንደዋወልም። ከኛ ተለይተሽ ለምን ሰለምሽ ብለው ብዙ እንትን አንባባልም፣ አንደዋወልም። ያልፍ አልፎ ነው ብረዳቸው። አዎ ግን የደረሰብሽን ችግር ብትነግሪያቸው ግን ቤተሰብ ይቀበላል ልጁን። ያ ሁሉ ስቃይ አይተሽ ሆስፒታል ተኝተሽ ይህን ሁሉ መከራ አይተሽ ቢሰሙ ምንም አይደለም። ከክርስትና ወደ እስልምና ስለቀየርሽ ቀርቶ ሃይማኖት አልባም ብትሆኚ ቤተሰብ ይቀበላል ልጁን። ይህና የማን የባዳ መጫወቻ ከምትሆኚ ምንም ቢሆን ቤተሰብ ይግደለኝ። አይሰጠኝም። ልላክ ብል እሺ አይለኝም። እናቴ ጋር ልላክ ብል በጅ አይልም። በጣም ክፉ ነው ወላሂ። የሰው ልጅ አብረሽ ተኝተሽ አብረሽ እየጠጣሽ ፍላጎትሽን እየከለከለሽ እያደበደበሽ ጃዛ በወረድኩ ሰዓት ለምስቱ ሲል ምስቱን ባወራ ሰዓት እኔን እየደበደበ በጣም እንጃ ህይወት ሚስቱን በሚያወራ ሰዓት እኔን እየደበደበ ነው። ሚስቱ ድምፅሽ እንዳትሰማ ነው የሚመታሽ። እሷን ያወራና እኔን ይደበድበኛል። ለምን ይለኛል ማለት አልገባኝም። እሷን አውርቶ አንቺን መደብደብ ምን አገናኘው ማለት ነው? ሚስቱ ስለ አንቺን ማግባቱን አወቀች ሚስቱ? ታውቃለች፣ ማግባቱን ታውቃለች እሷ። እና አንቺና ሚስቱ አውርታችሁ ታውቃላችሁ? እሱ እኔ ፈራለሁ። ምክንያቱም አንድ ሴት ባሏን አግብተሽ እሷ ጋር መደዋወል ያኔ ትንሽ እንትን አይደለም ማለት አስተዋውቋችኋል? በስልክ አውርታችሁ ታውቃላችሁ ነው የኔ ጥያቄ። እኔ አልፈለኩም ነበር። እሱ ግን ተዋወቂ ብሎ በግድ አስተዋውቆኛል። ምክንያቱም ስታወሩ ሲያስተዋውቅሽ ምን አለች? ቁጥሯን ነው እየሰጠኝ ኢሞዋን በዚህ ተጠያየቁ ብሎኝ ነው። እሺ ስታወሪያት ምን አለች በኢሞ? እሷ ደህና ነሽ? ደህና ነኝ አለች። ደህና ነኝ አልኳት። እሷም ደህና ነኝ ተባባልና ካላስ ከዛ በኋላ እኔ መደወል ፈራሁኝ። ችግር ይመጣብኛል ብዬ ራሴን መጠበቅ ብቻ ነው የምፈልገው። እኔ መድረስ አልፈልግም። እሺ ታዲያ ሚስትየውን ሲያወራ አንቺን የሚመታሽ ምንም ሳትያት ሚስቱን ካልተሰደብሽ ሚስቱ ለምንድን ነው ሚስቱን ባወራ ቁጥር አንቺን የሚመታሽ? ማለት
የሚስቱን ናፍቆት ወይ እሷን በጣም ስለሚወዳት ስትናፍቀው እልሁን አንቺን በመደብደብ ነው የሚወጣው? አልገባኝም። እሱን አስረጅኝ። ለምንድነው ሚስቱን ባወራ ቁጥር አንቺን የሚመታሽ? እሱ እጃዛ በወረድኩ ሰዓት ጊዜ አይሰጥም። እኔም ስራ አለኝ እሱም ስራ አለው፣ ግን ጊዜ አይሰጥም። እሷ ጋር ነው 24 ሰዓት የሚያወራው፣ በቪዲዮ የሚያወራው። በቃ 24 ሰዓት እሷን ነው። ምክንያቱም ሴት ልጅ ነኝና እኔም ደግሞ ጊዜ እፈልጋለሁ። ለምን እንደዚህ አንተ እኔን አስቀምጠህ 24 ሰዓት እሷን ታወራለህ? ካወራህ ደግሞ خلاص ወደዛ ካኔ ዞር ብለህ ማውራት ትችላለህ። ዝም ብለህ 24 ሰዓት ለምን እንደዚህ ታደርጋለህ? ስለው እኔን ይደበድበኛል። ጓደኞቼ ያውቃሉ። ወላሂ ጊዜ ስጠኝ ስትዩ ነው የሚደበድብሽ። ጊዜ ስጠኝ ስትዩ አይዋ ለሷ ነው አብዛኛው ጊዜ የሚሰጠው። እኔ የፈለኩትን እንደዚህ ላርግ ስለው ይሰድበኛል። አንቺ ቆሻሻ፣ አንቺ የርኩስ ልጅ፣ የደገኛ፣ አንቺ የፋኖ ዘር አብይ አህመድ ላይ ደውይ ይለኛል። እኔን ያስለቅሰኛል። ምንድነው ደግሞ በእናንተ መሀል እንጃ። እሱ እንደዚህ ነው የሚለው። ዝም ብሎ ያንቋሽሸኛል። ሁሉ እየኖራለሁ 9 ወር ሙሉ ማለት አንቺ አብሮሽ ጊዜ እንዲያሳልፍ አንቺ አብሮሽ ጊዜ እንዲያሳልፍ ነው የምትፈልጊው? ጊዜ እንዲሰጥሽ፣ ፍቅር እንዲሰጥሽ ልክ እንደ መጀመሪያ ሚስቱ። ያኔ አሁን ለምሳሌ እኛውን ስራ አስፈቅደን ነው የምንሄደው። 3 ቀን 4 ቀን ነው እጃዛ ብናከብር 24 ሰዓት ነው እሷ የሚያወራው። ከኔ ጋር እንኳን ራሱ እዚህ ተጋብተን እንኳን የጋ 24 ሰዓት አያወራም። ከሷ ጋር ነው የሚያወራው። ጓደኞቹ አብሮት ያሉ እንኳን ራሱ ለኔ ጊዜ እንደማይሰጠኝ በደንብ ያውቃሉ። ግን ሰው ነኝና ለምን ካልፈለገ እኮ ካላስ አልፈልግሽም ማለት መብት አለው። መጀመሪያም ችግር የለብኝም ሚስት ቢኖረው፣ አንድም ሁለትም ሚስት ቢኖረው ችግር የለብኝም። እኔ የምፈልገው ብቻ ባል ነው። ገንዘቤን የሚያስቀምጥልኝ፣ የሚላላክልኝ፣ በጉልበቱ የሚያገለግለኝ ባል ነው እንጂ ሚስት ቢኖረውም ችግር የለብኝም ብለሻል። ዳት ሚንስ ይሄን የምትል ሴት ደግሞ የምትወድ የምትቀና፣ ጊዜ ስጡኝ የምትል ሳትሆን በቃ ዝም ብላ ባላላት መባል የምትፈልግ ነው። እና መጀመሪያ እኮ አንቺ እንደዛ ብለሻል እኮ። ይሁንም እኮ ታዲያ በሰው ልጅ እኮ ስሜት አይምሮ መጠበቅ አለበት። እኔ እንደዛ ያጠራቀምቱ ገንዘብ ለሱ ያዝና ቦታ ግዛል እያልኩት እየለመንኩት እሷን አብሽሪ ቀለም እናስቀባለን ቤት እያለ እኔን እያስጠይም ሲልኝ ነው ይሰማኛል። ጊዜ አለው እኮ ሁሉም። አሁን አውርተሽ አሁን እሷን ካወራሽ አሁን እሷን ካወራሽ ጠይም ምን አይነት ስሜት ይሰማሻል? እስኪ ንገሪኝ። አይሰማሽም? አንቺ ስራ አስፈቅደሽ ወርደሽ እንደዛ እየለመንሽ አንቺ እንደዛ እየለመንሽ እውነትሽ ነው። ኢጃዛ ለሱ ብለሽ ወርደሽ ጊዜ የማይሰጥሽ ከሆነ ስለዚህ እንትን አይልም ማለት ነው። አብሮሽም ጊዜ ማለት የፍቅር ጊዜ አብሮሽ አያሳልፍም። እንዴት እርግዝና ተፈጠረ እንደዛ ከሆነ? የመጀመሪያ ቀን ደህና ነበር ስንጋባ፣ ደህና ሰው ነበር የመሰለኝ፣ የሚያዝንልኝ ነበር። አይዞሽ እኔ ቦታ ገዛልሻለሁ፣ አንቺ ጠንክረሽ ካሰራሽ አብሽሪ፣ ምንም ቢፈጠር ከጎንሽ ነኝ፣ በዲንሽም ትጠነክሪያለሽ ሲለኝ እኔም ትንሽ ካላ በታይ ተስፋ አደረኩበት። መጨረሻ ከወለድኩ በኋላ እየተቀያየረ መጣ ከራስ። ከዛ እኔም እሰራለሁ አጠረቃቅማለሁ። ከወለድሽ በኋላ አብራችሁ ተኝታችሁ አታውቁም? እንወርዳለን። በወረድ ሰዓት ጊዜ ሰጠኝ፣ ግን ይመታኛል፣ ዝም ብሎ ይሰድበኛል፣ ያንቋሽሸኛል። መጨረሻ ላይ እንደዚህ ልጅን ካላኩ በኋላ 9 ወር ሙሉ ኢጃዛ አልወረድኩም። እሱም ብሎ ማያውቅም፣ እኔም ብየው ማላውቅም። ደከመኝ፣ እግሬን አመመኝ፣ ሐኪም ልሄድ ነው ስለው የምን አባሽ ሐኪም ነው ዝም ብለሽ ስሪ፣ እነሱ አለ አይደሉም ሐኪም አበበያ ሲለኝ ጊዜ እኔ አለቅሳለሁ። እያመመኝ እግሬ እያበጠ አረቤ ናት የምታከመኝ። ወላሂ ሳይደል እየገዛኝ ትሰጠኛለች። እኔ የምሰራው በወር እሱ ጋር ነው የሚቀመጠው። ሰው ዋኪልክ ይመጣል ይወስዳል፣ እሱ ጋር ይቀመጣል። ይሰጡኝን እንኳን ራሱ ወላሂ አልደብቁም። እሱ ግን ይደባቂ ነው። የእሱን ነገር ምንም ነገር እንትና ከሳች ብቻ ጋር ነው የሚመካከረው። እኔ እንደዚህ እናርግ ስለው አንቺ ምን ታውቂያለሽ? ስለዚህ አንቺ አይምሮ ያላኩ በኋላ 5000 ያገባው ለልጅም ልኬ የቤት ክራይም 5000ን ስከፍል ልገዝሽ አላለኝም። እሺ ለምን አታግዘኝም ስለው እባክሽ ለራሴ ስንት አላማ ስንት ሀጃ አለኝ እዛው ሰርታሽ ክፈይ ብሎ 5000ን ሰርቼ ከፈልኩኝ። እኔ ብቻ ራሴው ለልጅም የላኩት
እዲያ ላይም የቤት ኪራይም ሁሉን ራሴ ከፈልኩኝ። ምክንያቱም እምቢ ካለ ሰው ልጅን አላስገድድም። ይሄ ቀን ያልፋል ብዬ ሁሉን ነገር ከፈልኩኝ። ከዛ ልጅን ካላኩ በኋላ እዚህ ቤት ስራ ገባሁ። አመቴ ነው እዚህ ቤት አመት ከ3 ወር እየሰራሁ ለሱ ስሰጥ ቦታ ግዛልኝ አልኩት። አጠረቃቀም ገንዘብ ተጠረቃቀም 10,000 ገባ። 10,000 ሲገባ ጀማል ካላስ አንተ ቤት አለህ፣ እኔም ጎተዬ ብገባ ለልጅም ለኔም የሚሄድበት የለኝም፣ በዲን እንድጠነክር ፈልጋለሁ እና ቦታ ግዛልኝ ስለው ወጂ ወደዛ ባክሽ እኔ ዕቃ ማላወጣ ነው ብሎ እንደዛ አስለቅሶ እምቢ ብሎ ብሩንም ይዞ እምቢ ብሎ አይቀራ። ለልጄ ስል ሁሉን ነገር ችዬ ዝም አልኩት። አሁን ዕቃ ማወጣለሁ ብሎ ያለኝን ሁላ እዳ ላይም ጥሎኝ የቤት ኪራይም ሳይከፍል እጄ ላይም ሳያስቀር ጃዛ ውረጅ አለ። እኔም እምቢ ብዬው ነበር። የተሳደበ ጊዜ ለልጄ ስል እንትና ላይ ተሳደበኝ። እንትኑ ራሱ አለኝ የሚሳደበው ወላሂ አለኝ ሁሉ ነገር እጄ ላይ አለ እሱ የሚለው እንደዛ ሲለኝ እሺ ብዬ ወርጄ 3 ቀን ወረድኩኝ። እሷን 24 ሰዓት ያወራል። በቃ እንዴ እንደዚህ ስራ አስፈቅጄ እሱ ሊገባ ነው። እኔ ደግሞ አረቤ እንዳቆይ ብላኛለኝ። ምግብ እየበላ ከሷም ጋር እሷን አብሽሪ ቤቱን እንደዚህ እናበጃጃለን፣ ቀለም እንደዚህ እናስቀባለን ይላል። እኔ እንደዛ ወላሂ ከእግሩ ወድቄ ለምኜዋለሁ። በፍቼ ያስፈራራኛል፣ በልጅ ያስፈራራኛል። እንደዚህ ከእግሩ ወድቄ ለመንኩት። ወላሂ ሴትነቴን ዝቅ አድርጌ ለልጅ ስል ወላሂ ለልጅ ስል ለአንድ ለልጅ ይሄ ልጅ እንዴት አድርጌ እንደወለድኩት እኔና አላህ ብቻ ነው የምናውቀው። እሱ አቅም እሱ ሽንት ብቻ ማፍሰስ እንጂ ወላሂ እኔ እንዴት አድርጌ እንደወለድኩት እኔ አውቃለሁ። ህመም እየተሰማኝ ሐኪም እየተከለከሉ ጓደኞቼ እየሄዱ ቸክ ሲያረጉ እኔ ብቻ ነበር የማለቅሰው። ወላሂ በጣም ክፉ ነው። አላህ ይስጠው። እንደዛ አድርጎ እዚህ እየሄድኩትን ብርም ጨማምሮ አሁን ይሄ ይዘሽ መጣሽ እንደዚህ ላይ አዋልኩት። ከዛ ያለውን ብር ድብቅብቅ አድርጎ ቆጥሮ ደብቆ ለደላላ 5,000 ጦቢያ ሐውሏል። ሱብሃንአላህ። ከዛ መጣና የደላላ 5,000 ከፈልኩ። እጄ ላይ ያለችኝ 3,000 ብቻ ናት አለኝ። ይሄ ውሸት። እሱ እኮ የሐወለው 5,000 ነው። ለምስቱ 20,000 ነው። እንደዛ ነው የሐወለው። እኔን ባዶ እጄን አስቀረ። እኔ ስላለው አንቺ ምን ትሆን ያለሽ አረብ ቤትማ ያለሽው ምን ትሆን ያለሽ ሲለኝ ነው እንደ ብዬ በሆዴ ዝም አልኩት። የዛኔ እንደዛ ስናገረው እኔ መምታት መደብደብ ጀመረ። የደበደበ ጊዜ እኔ ማልቅሼ ቶሎ ወደ ስራ የተመለስኩኝ። እንደ ባል እንደ ምስትነት ኬክ ቆረስኩለት። እንደዛ ደብድቦኝ ይቅ ነው ብዬ ኬክ ቆርሼ ሸኘሁት። ከዛ ከሸኘሁ ሄደ ወደ ሀገር። ብሩንም ያለኝን ወስዶ ያንቺን 10,000 ሪያል ደሞዝሽን አርጎ ይዞ ሚስቱ ጋር ሲሄድ አንቺ ኬክ ቆርሰሽ ሸኘሽው። እኔ መልካም ደግ እኮ ነሽ። እቃ ማወጣለሁኝ አለ። እቃ ማወጣለሁ። እኔ ሰደበኝ፣ ለመንኩት። ጓደኞቹ ራሱ ወላሂ ይችን ልጅን ቦታ ግዛላት፣ እሷ ያንተን ገንዘብ አትፈልግም፣ ወላሂ አንድ ቀን ስራ ፈትቼ አላውቅም፣ ግዛላት ብለው ለምነውታል። እሱ ግን እየሸወዳቸው ቦታ አጥቼ ነው ይላቸዋል። መጨረሻ ላይ በባህር ሄደ። ከሀገር ካገባ በኋላ በቃ አይደውልም። ዝም አለኝ። እሺ ቢያንስ ልጄን ለመንኩት። ልጄን ማየት እፈልጋለሁ። ልጄን አሳይ፣ አትደውልልኝ እንደ ኦንላይን እኮ ነው ያለው፣ ምን ችግር አለ? ወደዛ የምን ልጅ አትበይ፣ ከፈለኩ እፈታሻለሁ አለ። ችግር የለውም ለፍቹ ትደርሳለህ አልኩት። እሱ እኔ ላይ ያለውን ሁሉ ወስዶ አገር ሲገባ አይደውልም፣ ይሰድበኛል። አንቺ ቆሻሻ፣ አንቺ ስድቡ በጣም ነው። ተስፋም በሱ ምክንያት ራሴን ለማጥፋት ሞከርኩኝ። ወላሂ 3 ጊዜ ሞከርኩ። ባረቢቱ ናት እንትን ያለችኝ፣ እያመመኝ ጓደኞች እያጠነከሩኝ እዚህ ደረስኩ። አገር ገብቶ ብር ሀው ያለ ብር ካላሐወልሽ ማረግሽውን ያቅሻለሁኝ አለ። ሪካርዶ ያለ ያለኝ ሁሉ አንቺ ምን የምታውቂያለሽ? አንቺ የደገኛ ልጅ እያለ የስድማት አወረደብኝ። ልጅን በጓደኞቹ እያስቆጣው በዘመዶቹ እያስቆጣው ልጅን ሲያሳየኝ ይሰድበኛል፣ ያንቋሽሸኛል። መጨረሻ ላይ ከራስ እኔም ተስፋ ቆረጥኩኝ። በቃ ፍታኝ አልኩት። ብር ሀው ያለኝ
አይዞሽ የኔ እናት ተቃጠልን እኮ በል። እሺ ብር ሀውያን ልጄ ደግሞ ያመው ነበር። እሺ ሁለት አመቱ ነው። በእግሩ አይሄድም። እናቱ ደውላ ሳዲያ ይሄ ልጅ እኮ አንድ እግሩና አንድ እጁ አይንቀሳቀስም፣ ሐኪም እናሳክመው ስትለኝ እጄ ላይ ብር አለኝ በራሴ በላቤ ነው ለልጅ እኮ ነው የምለፋው ብዬ ጀማል እንደዚህ እናድርግ እናሳክመው ስለው እነሱ ለጫት መቃሚያ ነው የሚፈልጉት እናት አባቱን። ወላሂ ላዚም ታዩ ልጁ ይሄዳል። ምስቱ ቢኖ እየቀረጠኝ ደህና ነው እያለኝ ትልክለታለች። ያን እያየ ልጅ ይሄው እስካሁን በእግሩ አይሄድም። ከዛ ብር አላስልክም ብሎ የቀረ ለራሱ እያጠረቃቀመ መጨረሻ ላይ አገር ሲገባ አብደላ እኮ አንድ እግሩ እንትን አይልም አንድ እጁ አንቀሳቅስም አለ። እሱም ያንቀሳቅሳል ብለኸኝ ለምንድን ነው መጀመሪያ ያስከለከልከኝ ስለው እና በሽ ታውቂያለሽ አንቺ ስለዚህ አንቺ ምን ታውቂያለሽ አንቺ አይምሮ የሌለሽ ብሎ ሰደበኝ። ከዛ ሀው ያለኝ የወርሽን ሁሉ ሀው ያለኝ እንዴ የቤት ኪራይ እኮ አልከፈልኩም እጄ ላይ ገንዘብ የለኝም ከየት አመጣለሁ ባለኸው በሐወልከው ብር አለው እኮ እሱ በወሰድከው ብር ትንሽ አሳክመውና ልጅን ካሳከምክ በኋላ እኔም ደግሞ ዳይን ከፍዬ ሰጣለሁ ስለው ምን አባሽ ነው ሰርተ የማንን ጎፈረ ታበጥሪያለሽ ሰርተሽ ትከፋይሃ ታዲያ ምን ትዘሪያለሽ አለ። ምን ታውቂያለሽ አንቺ ስለዚህ ያንቺን ገንዘብ ማንም የሚያስከፍለኝ ሰው የለም ሰው ካለ ይምጣ ለምን ሄደሽ አከሽኝም እያለ ብዙ ይሰድበኛል። መጨረሻ ላይ ለልጄ ስል በዚህ 1300 ብር ላኩኝ 1300 ብር ላኩኝ። ያሳክም አላቅም። መጨረሻ ላይ ቦልኮኝ ሄደ። ቦልኮኝ ከሄደ በኋላ ደግሞ ቆይቶ ከወር በኋላ መጣ። ብሎኩን ፈታኝ። ልጄን ሳያሳየኝ እያለቀስኩ እናቱ ጋር ስደውል በላኩት ጀዋል ስደውል ይሰድቡኛል። እናቶችም ይሰድቡኛል። ሁላቸውም ይሰድቡኛል። አማራጭ ያጣው ጊዜ ተስፋ ቆረጥኩኝ። ተቃጠልን እኮ በእናትሽ። ልጅሽ ስንት አመቱ ነው እድሜው? አሁን 2 አመቱ ነው። በእግሩ ቆሞ አይሄድም። ጊዜ ነው ስንት ጊዜው ነው? 2 አመት ሆነው ከላኩት ተወለደ። እድሜው 2 አመቱ ነው። ከላኩትም 2 አመት ነው። እንዴት ምን ያህል ጊዜ ሳውዲ አረቢያ ስንት ወር አሳድገሽ ነው የላክሽው? በሰው ኋላ ከገባ ነው 2 አመት የሆነው። እድሜው እኔ ያልኩሽ ያለው ልጅሽ እድሜው ካኔ ከእድሜውማ ገና የ2 አመት ልጅ ነው ገና አሁን አረፋን ጨረሰ 2 አመቱ። ኢትዮጵያ ከገባስ እንደው እኔው ወልጄ ረመዳን ሊገባ ሲል ነው ልጄን ያላኩት። ያሁኑ ሳይሆን ያምናው ማለት ነው። ያለ መማር ታዲያ ጊዜ ከማወቅ ጋር ምን አገናኘው? ጋይስ አትጻፍ አታንብብች። ሰው ግን ጊዜ ለምሳሌ ልጅሽ የ1 ወር የ2 ወር የ3 ወር የስንት ወር ልጅ ሆኖ ነው ኢትዮጵያ ይላክሽው? የ7 ወር። ታዲያ የ7 ወር ከሆነ ኢትዮጵያ ከገባ ስንት ጊዜው ነው ስትባይ አመት ከ5 ወሩ ነው ማለት ያለብሽ። እድሜው ስንት ነው? 2 አመት። ኢትዮጵያ ከገባ ስንት ጊዜው ነው? 2 አመት። እንዴት 7 ወር ሳውዲ አረቢያ ካሳደግሽው ልጅሽ ኢትዮጵያ ከገባ አመት ከ5 ወሩ ነው ማለት ነው። እንደዛ ብዙ ስለማላውቅ ነው። ይቅርታ ለዛ ነው። ምንድነው ሁሉ ነገር ስለማላውቅ። ስምሽን ታውቂያለሽ ለመሆኑ? ስምሽ ማን ነው? ሳዳ ነው። ሳዳ ከጀማል ጋር ከተጋባችሁ ስንት ጊዜ ሆናችሁ? እኔና እሱ ከተጋባን 3 አመታችን ነው። 3 አመት ሙሉ መዳም ቤት እየሰራሽ ለሱ ነበር ደሞዝሽን ስትሰጪ የነበረው? እኔ እንደ ባል ያደርግልኛል ብዬ እየጠበቅኩ ነው ማሪ። ምክንያቱም አልጠየቅኩሽም። ጥያቄን እንደ ባል ያደርግልኛል ብዬ አትበይኝ። ያልኩሽ እኔ አንቺና ጀማል 3 አመት ከሆናችሁ ሊከካሰራችሁ 3 አመት ሙሉ መዳም ቤት እየሰራሽ ለጀማል ነበር ደሞዝሽን የምትሰጪ? አዎ ወይም አይ? አዎ ለሱ ነው። ያኔ እሱ ጋር እኔ ጋር ነው የሚቀመጠው እያለ እሱ ጋር ነው የሚያስቀምጠው።
ይቅርታ ጋይስ፣ በጣም ተናድጄ ነው። እሺ በእውነት በጣም 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 አይዶን ነው። በጣም ተናደድኩ። የምናገረው ራሱ ጠፋብኝ በጣም ከመናደድ የተነሳ። ምንድን ነው ይህን ያህል መሀይም መሆን ምንድን ነው እንዴ? ይህ እኮ ቀለም የመቁጠርና ያለ መቁጠር ጉዳይ እኮ አይደለም። እኔ ያማኝ ነበር እንትን አሁን ነው እንትን ትንሽ ቁርአን ተቀርቶብኝ ያለቀቀው ያን የሆነ ብዙ ነገር ሲያር ምናምን አይምሮዬ እንዳይሰራ አድርገውብኝ ነበር። ለዛ ነው አሁን ነው ትንሽ የመንቃት ትንሽ እውቀት እንትን እያደረኩ የመጣሁት። አደንዝዘውኝ ነበር። ለዛ ነው ይሄ ወላንተን እያማኝ ነበር። ሰውነቴን እያቃጠለ እየታመምኩ ነበር። ያስታወቀችሽ ልጠሪያት ትችያለሽ። አንዴ ልዳርሽ ለዘመዴ ያለችሽን ሴት ልትጠሪያት ትችያለሽ፣ ልታገናኝኝ ትችያለሽ። መጀመሪያ እኔ ከእሷ ጋር ነው ማውራት የምፈልገው። እሱ እንደዚያ መውጣት ከፈለገኝ አገያኝሻለሁ። ያኔ እሷም እንዴት እንደዚህ ያደርጋል ብላ እንትን ስላለኝ ኖ ኖ ኖ ኖ እሷን ነው የምጠይቀው። እሷ ናት በህይወትሽ የተጫወተችው። እንደ ከብት ወስዳ የሸጠችሽ እሷ ናት። ስንት ዓመቷ ነው እድሜዋ? ሳውዲ ላይ ስንት ዓመት ነው? 10 ዓመት ነው የኖርሽው ሳውዲ? ለ6 ዓመት ነው እዚህ ሀገር ላይ። በባህር ነው የሄደችው። ላይክ 20 እድሜዋ 20 ቢሆን ነው ቢኮዝ በ14 ዓመት ነው ወደ ሳውዲ በባህር የሄደችው። ስለዚህ 14 ሲደመር 6 20 ዓመት ቢሆናት ነው። እኔ ምን አንድም መካሪ ዘመድ የለሽም? ዘለሽ ትዳር ነው ያ 3 ዓመትሽ ከሆነ ከሱ ጋር የ17 ዓመት እንዶቀቅላ ሰርተሽ ህይወትሽን ሳትለውጪ የተሰደድሽው ለገንዘብ ነው አይደል? ገንዘብ ሰርተሽ ገንዘብ ሳታገኝ ሄደሽ ወንድ ላይ መለጠፍ። በዛ ላይ ሚስት ቢኖረው ባይኖረው አይ ዶንት ኬር፣ ዋና ወንድ ብቻ ይሁን ማለት ምን አይነት ይሄ እኮ ከትምህርት ጋር እኮ አይገናኝም እኮ። ይሄ እኮ ፊደል ከመቁጠር ጋር እኮ የሚያገናኘው ነገር የለም። የጭንቅላት ጉዳይ እኮ ነው። ያግዘኛል ብዬ ነው እኔው። ምንድን ነው የሚያግዝሽ ማሪ? ምን ለምሳሌ አንዲት ሴት አረብ ሀገር ስትመጣ ሰርታ ደሞዝ ለመቀበል አጋዥ ለምንድን ነው የሚያስፈልጋት? አንቺ ራስሽ የመዳም አጋዥ ነሽ እኮ። በቃ አንቺ መዳምን ታግዣለሽ፣ መዳም በወር ደሞዝሽን ትሰጥሻለሽ። እሱ ምንድን ነው የሚያግዝሽ? ብርሽ አንቺ ጋር ለምን አይቀመጥም? ያቺ ሴት እኮ ለዘመዴ ልዳርሽ ሰው ከሌለሽ ያለችሽ እኮ ብቸኛ መሆንሽን አይታ ሊበሉሽ ሊጠቀሙብሽ እኮ ነው። እሱ ተጠቀመብሽ፣ እሱ አንቺ አገዝሽው እንጂ እሱ ምን አገዘሽ? ከማስረገዝ ውጭ ምን አደረገልሽ? ማርገዝ ነበር ችግርሽ? ያኔ እንትን ሰርቼ ትንሽ ወንድ ልጅ ነውና እውቀት አለውና ትንሽ ያግዘኛል። እህት አለች። ማነው ወንድ ልጅ እውቀት አለው ያለሽ? ማነው ወንድ ልጅ እውቀት አለው ያለሽ? ሴት ናት እውቀት ያላት። ሴት ናት ከወንድ ብልህ። በጉልበት ነው እንዴ እናንተ የምታምኑት? ወንድ ልጅ ጉልበት ብቻ ነው እኮ ከሴት የሚበልጠው። በጉልበት በአቅም በመሸከም ብቻ ነው እኮ ወንድ ልጅ ከሴት የሚበልጠው። ሁለተኛ ነገር እንዳይተወኝ ብዬ ለመውለድ ወሰንኩና አረገዝኩኝ ስትይ ሰው ራሱን ችሎ ሳይቆም ሌላ ሰው ወደዚህ ምድር ያመጣል ወይ? ይሄ ከትምህርት ጋር የሚገናኝ ነገር አይደለም። ይሄ የተማረ ያልተማረ አይደለም። በጣም ብዙ ያልተማሩ የገጠር ልጆች በጣም ስማርቶች፣ ገንዘብ አያያዝ ምን ብዙ ነገር ላይ በጣም ስማርት የሆኑ ችግራቸውን ሳይቀርፉ ወደ ዘለው ወደ ትዳር የማይገቡ በጣም ብዙ ሴቶች አሉ። ይህን ከትምህርት ጋር አታገናኙት። ስለተማረች ስላልተማረች አትበሉ። የመማርና ያለመማር ጉዳይ አይደለም። መማር ለመጻፍና ለማንበብ እንጂ ሌላ ለምንም አይጠቅም። እና አሁን ማለት ነው ልጅሽን አላሳይም ማለሽ። አሁን ጓደኛሽ አንቺን እዚህ ቤት ለማስገባት ስለመጻፍ ስለማትችይ እየጻፈች የነበረው ቅርታ አድርጉልኝ ጋይስ፣ እየጻፈች የነበረው እናትና ልጅን አገናኝ ባክሽ ብላ ነበር ስጽፍልኝ የነበረው ጓደኛ። አንቺ መጻፍ ስለማትች አማርኛ ጓደኛሽ እናትና ልጅን አገናኝ ያለችው ለምንድን ነው? ልጅሽን አላሳይም ማለሽ አሁን? አሁን ልጅ አገር ገብቶ ያንን 1300 ካላኩ በኋላ ቦልኮኝ ሄደና መልሶ መጥቶ 10,000 አስገቢ አለኝ። እኔ አላስገባም፣ ከፈለክ ኒካይን አውርደ መሄድ ትችላለህ፣ 10,000 አታስገቢ ማለት አላስገባም አልኩት። ልጅሽንም አይኑን አታይም፣ ያ የወሰድኩት ገንዘብም አልከፍልሽም፣ ገንዘብም የለሽ ልጅም የለሽ ብሎ
ቦል ኒካይን አውርዶ ቦል ኮኝ ሄደ ልጅና ላይም ኒካሽን ያወረደው በአፉ ነው። ፈትቼሻለሁ አለ 3 ጊዜ። አይ ቲንክ እሷ ኢንቦክስ መጻፍ ምናምን ስለማታውቅ አንዴ ጓደኛዋ የላኩት እንደዋልም ይሱ ኩብኛሽ ወንድም አለ። ቆይ ማሪ አንዴ ኔትወርክሽ እስኪስተካከል ጓደኛሽ ማን ነበር ስሟ? ገብታ እዚህ ቤት ያስገባች እሷ ዋና ቁጥሩ ይሄን ባል ብላ በሃይማኖት እኮ የሚነግዱ እንደዚህ ይውላችሁ። አሁን እንደዚህ አይነት ሴቶች በእምነት ተከልለው በእምነቴ ጠንካራ መሆን ስለምፈልግ፣ በእምነትሽ ጠንካራ መሆን ከፈለግሽ ባል አይደለም በእምነት ጠንካራ የሚያደርግሽ እምነቱን መማር ነው። አሁን እሷ ከነበረችበት እምነት ወደ ሌላ እምነት መጣች አይደለ? ያንን እምነት የሚያስተምር አስተማሪ መማር እንጂ ያለባት ባል አይደለም የሚያስፈልጋት። በእምነቴ ጠንካራ እንደሆን ገንዘብ እንዲይዝ ገንዘብ እንድትይዥ ስራ ሰርተሽ ገንዘብሽን እራስሽ ጋር ማጠራቀም ነው የሚጠበቅብሽ። ባል አያስፈልግሽም ገንዘብ ለመያዝ። ገባችሁ? አስተሳሰብ፣ ይህ የአስተሳሰብ ችግር ነው ብዬ ነው የማስበው። የ3 ዓመት ደሞዟን እድሜዋን ንገሪያት ደውለው እንዳያስፈራሯት። ማን አባቱ ምን ያስፈራራት? እነሱ ከዛ እሷ ግዴታ ትገባለች። ሀገር ቤት እኮ መግባት አለባት። ልጇን ማሳከም አለባት እኮ። ለመክሰስም በህግ ልጇን ለመቀበል እኮ ሀገር ቤት መግባት አለባት። እሱ እኮ ያው አረብ ሀገር ተቀምጣ ሳውዲ እየሰራች እንድትልክለት እኮ የሚፈልገው። ሰዓዳ ሸበካ ላይ የለችም። ሪካርድ አድርጌላታለሁኝ። ኦኬ ይኸውልሽ ደውለው ምንም ነገር ቢሉሽ እንዳትፈሪ እሺ። ወልከውኛል እኔም አልደርስም፣ ግን እነሱ ስለቦለኩኝ ያኔ ብር ካላክሽ ብለው እነሱ ቦላ አልከውኛል። የሆነ ልጅ ያላቸው አንድ ትንሽ እሱ ብቻ ግን ከቆይቶ ትናንት ላመጡ የሆነ አሻንጉሊት የሚስቅ አሻንጉሊት ስቆብኝ ነበር። እኔም አይቼው ነው ዝም ያልኩት። እና ልጄን እንዲያሳየኝ እፈልጋለሁ። ቢያንስ ለልጄ የላኩትን ለቲክቶክ መጫወቻ ከሚያደርጉ አንድ ቀን እኮ ያሳዩኝ። ወላሂ እኔ አንድ ቀን እነሱ እንትን እያላቀው ልጅሽ እንደ ሰማይ ነው ይርቅሻል፣ አብደላ ብለሽ ነው አብደላ ናታይም እንደ ሰማይ ነው የሚርቅሽ ነው ያለችኝ። እናቱ ሴት ልጅ አለቻቸው። ወላሂ በእኔ የደረሰ ነገር በሴት ልጅ ይደርሳል፣ ግን በጣም ከባድ ነው። ታዲያ ምን ታውቃለሽ? ማን ነው ያሰለመኝ? ሰውዬ ነው። ማን ያሰለመሽ? አብዬ ዑመር ነው የሚባለው። ከምሴ አከራይሽ ነው? ጎረቤትሽ ነው? ምንሽ ነው ያሰለመሽ? እነሱ ቤት ነው የምሰራው። እኔ ሰው ቤት ነው እየሰራው የሰለምኩት። ሀገር ቤት አረብ ነው? ኢትዮጵያ አይ ነው ኢትዮጵያ ነው የሰለምኩት። ኦኬ ከእንትን ከክፍለ ሀገር አዲስ አበባ ነው መተሽ ሰው ቤት ተቀጥረሽ ስትሰሪ የምትሰሪባቸው ሰዎች ናቸው ያሰለሙሽ? ከምሴ ነው፣ አዲስ አበባ ሳይሆን ከምሴ ወደ ፖሊስ አካባቢ። ያንቺስ ቦታ የት ነው? የኔ ደግሞ ወደ ሰቆጣ ነው፣ ሩቅ ነው የኔ። ኦኬ ከሰቆጣ ከሚሴ መተሽ ኢትዮጵያ ውስጥ ሰው ቤት ተቀጥረሽ ስትሰሪ እነሱ ናቸው ያሰለሙሽ? እነሱ ናቸው ሰዓዳ ብለው ያወጡልሽ? ሰዓዳ ብለው ያወጡልኝ እነሱ ናቸው። ኦኬ እኔ ደግሞ ሳውዲ የሰለምሽ መሰለኝ። ለምን እንትን እያልሽ ስለነበረ በዲኔ ጠንካራ ለመሆን ነው ባለ የፈለግኩትኝ ስላልሽኝ የዛኔ ሰልመሽ መሰለኝ። ሳውዲ መሰለኝ። ሀገር ቤት ነው የሰለምኩት። ያኔ እኔ እንደዚህ ብቸኝነት እየተሰማ እያለቀስኩ ስለሆነ ከሚከፋኝም ያው ትንሽ ክብርም አለው በማለቴ ነው። ብቸኝነት የማይሰማም በማለቴ ነው እኔ እዚህ ውስጥ የገባሁት እንጂ እኔ ገና እሺ አንዴ አላኩም እስካሁን